እስኪ ጀነት ውስጥ ካሉ ጸጋዎች ደግሞ እንመልከት። ምን አለ ጀነት ውስጥ ቢባልስ? ያው ብዙ ጊዜ ክርስቲያን ወገኖቻችን ባለማወቅ አንዳንድ ጊዜ የሚያሾፉት ነገር አለ አይደል? መብላት፣ መጠጣት፣ ሚስት ማግባት፣ በቃ ይሄ ነው የእናንተ ጀነት ይሉናል። እሱንማ ምድር ላይ መቻጣ ነው አይነት ቋንቋ አለ። እሺ ምን አለ እኮ ብለን ብንጠይቃቸው እኮ ኪታባቸው እኮ አይነግራቸው። እስቲ የእናንተ ጀነት ምን አለ ብትሏቸው ምን እንዳለ እንኳን አያውቁም። ምን እንዳለም ኪታቡ አይነግራቸው። እሺ አንድ ሰው መንግስተ ሰማያት ገባ፣ ከመድራዊ ህይወቱ የተለየ ነገር ምንድነው የሚያገኘው? በውስጧ ምን አለ ብትሉት ምንም የሚጠቅስላችሁ። እንደሰማችሁት ኡስታዝ አባይደር የኛን ተስፋ የምናደርጋት መንግስተ ሰማያት ወቅሷል ወይንም ደግሞ ኮንኗል። ምግብና መጠጥ ስለሌለ ደስታ የለም ብሏል። ሐሰት ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 14 ቁጥር 17 ላይ እንደዚህ ይላል፣ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም ይላል። ምንድነው? ሰላም የሚገኝባት ደስታ እንጂ በምግብና በመጠጥ የሚገኝ አይደለም የእግዚአብሔር መንግስት። ስለዚህ የግዴታ እንደናንተ ቁርአኑ እንደሚናገረው ሱራ 43 ከ71 ጀምሮ ከወርቅ የሆኑ ሰፋፊ ዝርግ ሳህኖች፣ በትልቅዬ ዝርግ ሳህን ኩባያዎች በእነሱ ላይ ይዞራሉ። በትልልቅ ኩባያ ለመጠጣት፣ በትልቅዬ ሳህን ለመብላት ተስፋ የምናደርገው የለንም። ያለ ቁጥጥር ለመብላት ነው እናንተ ተስፋ የምታደርጉት። ሱራ 40 ላይ እንደሚናገረው በእርሷ ውስጥ ያለ ቁጥጥር ይመገባሉ ይላል። ያለ ቁጥጥር እንደ ልባችን በትልቅ እየቃም በላለን ብላችሁ ተስፋ ስለምታደርጉ ነው እናንተ የምትጋደሉለት፣ የምትሞቱለት፣ የምትገሉለት ለእስልምና ብላችሁ ማለት ነው። መስዋዕት የምትከፍሉት በትልቅ የሳህን ምግብ ለመብላት፣ በትልቅ የኩባያ ውሃ ለመጠጣት፣ ብዙ ፍራፍሬ ለመመገብ። ከምትመገቡት አንዱ ሙዝ ነው። በገነት ሙዝ ለመብላት መስዋዕት የምትከፍሉለት የሚንቧቧ ውሃ ለመጠጣት ነው፣ በትልቅ የኩባያ ለመጠጣት። እኛ ግን በመንግስት ሰማያት ራዕይ ምዕራፍ 7 ላይ ቁጥር 16 እንደሚናገረው መራብ የለም፣ መጠማት የለም፣ መድከም የለም። ስለዚህ ለሆዳችን ብለን የምንጋደልለት ሃይማኖት የለንም። ሰላም ወዳለበት ምንሄድ እንጂ ልክ የሆድ አሳስቦን የምንበላበት፣ የምንጠጣበት፣ የምንዘሙትበት እንደዛ አይነት እሳቤ እኛ ጋር ስለሌለ የሚኮነን እኛ ሳይሆን የእናንተ ልታፍሩበት ይገባል። አንድ ባለሀብት ወጣ ብሎ ብርቱካኑንም ሙዙንም ገዝቶ መብላት ይችላል። ብዙ ፍራፍሬ በላለው፣ በትልቅዬ ሳህን በላለው፣ በትልቅዬ ኩባያ ወተት ጠጣለው፣ በትልቅዬ ኩባያ ጠጅ ጠጣለው፣ በትልቅዬ ኩባያ ወይን ጠጣለው፣ በትልቅዬ ኩባያ ውሃ ጠጣለው ብሎ መመኘት በራሱ ቅዠት ነው። ይሄ አሁን ላይ ብለነን በዚህ ጉዳይ ላይ እንነጋገራለን ነው።